ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የመጋቢት 28 ቀን 2018 ዓ.ም የሰዓቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች እርሶቹን በማስቀደም እናስደምጣችኋለን። በደጋዳሞቱ ተጋድሎ ፋኖ ያሳካውን ወታደራዊ ድል በተመለከተ ሙሉ መረጃው ይፋ ሆኗል። ድሉ ምን ይመስላል? የብልጽግናው ሰራዊት የደረሰበት ኪሳራስ ምን ያህል ነው? የሚለውን በቀዳሚነት ይደመጣል። የባዲን ነገር አድሮ ቃሪያ ሆኖ ቀጥሏል። በፋኖ ክንድ የሚደርስበትን ምት መቋቋም ሲሳነው የፋኖን ቤተሰቦች ቤታቸው ድረስ እየሄደ የተኙትን ካልጋ አስወርዶ አስሯል። በዚህ ልክ ነውርና የጦር ወንጀል እየፈጸመ ያለው የባዲን ብልጽግናን ድርጊት በዜናችን እናስደምጣችኋለን። አዲስ አበባ በየሰፈሩ በሚደራጁ ስውር መንግስታት እየታመሰች ነው። የጣና ቴሌቪዥን የምርመራ ዘገባ በአዲስ አበባ መስቀል ፍላወር አካባቢ በሚገኘው ዝግዛግ ሆቴል ውስጥ የብልጽግናው ፍትህ ሚኒስቴር ኃላፊዎች፣ ዳኞችና የፌዴራል ፖሊሶች የሚፈጽሙትን ወንጀል የሚያጋልጥ ይሆናል። ዝርዝሩ ይደመጣል። በአማራ ህዝብ ላይ ደስ ያላችሁን ሁሉ ብትፈጽሙበት ከልካይ የለባችሁም ተብለው የጥላቻ ተልዕኮ የሰጣቸው የብልጽግናው ሰራዊት አባላት በጎንደር የፈጸሙት አስደንጋጭ የጦር ወንጀል መረጃ በዜናችን ሰፊ ሽፋን ተሰጥቶታል፣ ይቀርብላችኋል። የአሜሪካና ኢራን ጉዳይ ተባብሶ በቀጠለበት በዚህ ሰዓት ፓኪስታን ለፊ ብሏት በኢታማዦር ሹሟ በኩል የ45 ቀን የተኩስ አቁም ስምምነት ለማፈራረም እየደከመች ነው። የስምምነቱ ስብሰባ እየተካሄደ ባለበት ሰዓት ደግሞ ኢራን ወደ ኩዌት ባስወነጨፈችው ሚሳኤል የአሜሪካ ጦር ላይ ከባድ ጥቃት ፈጽማባታለች። ይህም የተኩስ አቁም ስምምነቱ እውን እንዳይሆን እንቅፋት እንደሚሆንበት ተንታኞች ተናግረዋል። በዜናችን የተካተተ መረጃ ነው። ሰዓቱ ሲደርስ ይቀርባል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን በቀጥታ ወደ ዝርዝር ዘገባው እናልፋለን። የጠላትን አከርካሪ ሰብረናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ትናንት በአዴትና ዳሞት ያካሄደው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራና ፖለቲካዊ ስብራት ያደረሰ መሆኑን ፋኖ ገለጸ። ጠላትን አከርካሪውን የሰበርንበት ተጋድሎ ነው በማለትም የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ተናግሯል። የብልጽግናው ሰራዊት ዙ 23ና ድሮን ይዞ መግባቱን የገለጸው የአጼ ቴዎድሮስ ሆኖም ፋኖ በወሰደ የተቀናጀና የተጠናከረ ውጊያ የብልጽግናውን ሰራዊት ሎጂስቲክ ዲፖ ሳይቀር መቀማት የተቻለበት እንደነበር አስታውቋል። ከዚህ በተጨማሪም 150 የብልጽግና ሰራዊት እርምጃ እንደተወሰደበት የገለጸው የዙ ህዝብ ግንኙነት ክፍል አንድ የ100 አለቃና አንድ የሻለቃ መስመራዊ መኮንኖችን እርምጃ ከተወሰደባቸው መካከል እንደሚገኙበት ገልጿል። ትናንት በዜናችን የገለጽነውን ሌተናል ኮሎኔል ደምላሽ አሰፋን ጨምሮ 43 የብልጽግና ሰራዊት አባላት በፋኖ እጅ ሲገቡ 180 ክላሽንኮቭ፣ 9 ብሬን፣ 3 ስናይፐር፣ 2 ሽጉጥ፣ የብሬንና የዲሽቃ ፈሙዝ፣ በመቶ ሺዎች የሚቆጠር ተተኳሽ፣ 3 ወታደራዊ ተሽከርካሪና 2 በርሜል ነዳጅን ጨምሮ 25 ኩንታል ስኳር ከብልጽግናው ሰራዊቱ የሎጂስቲክ ዲፖ ላይ የተገኘ መሆኑን እዙ ለጣና ቴሌቪዥን በላከው የውጊያ ሪፖርት ዝርዝር መረጃ አስታውቋል። የብልጽግናው ሰራዊት በዚህን ያህል መጠን ከፍተኛ ቁጥር ያለው ሰዋዊና ቁሳዊ ኪሳራ ሲደርስበት በሁለት ሳምንት ውስጥ ለሁለተኛ ጊዜ መሆኑ ነው። ቀደም ሲል በጎንደር ጠቅላይ ግዛት በደቡባዊ ጎንደር ዞን አፋብን ጎንደር ጠቅላይ ግዛት በላይ እዝ ባደረገው ተጋድሎ ከግማሽ ሚሊዮን በላይ ተተኳሽና በሺህ የሚቆጠር የነፍስ ወከፍ መሳሪያን ከቡድን መሳሪያ ጋር በእጁ ማስገባቱ አይዘነጋም። የአድማ ብተና አዛዡና የወረዳ አስተዳዳሪዎችን ጨምሮ በርካታ የባዲን ካድሬዎችንም እርምጃ ከመውሰድ ጀምሮ በቁጥጥር ስር እስከ መዋል የደረሰ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ አድርሶበት እንደነበር አይዘነጋም። ባዴን የፋኖ ቤተሰቦችን በጅምላ አሰረም። በአማራ ህዝብ ላይ የተከፈተበትን የዘር ማጥፋት ጦርነት ከኦህዴድ ብልጽግና ጎን ተሰልፎ እየመራ ያለው የባዲን ብልጽግና ካድሬ መዋቅር የፋኖ ቤተሰቦችን ተከታትሎ በማሳፈስ የተለመደ ነውሩንና የጦር ወንጀል መፈጸሙን ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከትናንት በስቲያ በመራቤቴ አውራጃ ፌጥራ ከተማ ላይ የባዲን ካድሬዎችን በቁጥጥር ስር መዋሉ ይታወሳል። በወቅቱ ፋኖ የፌጥራ ከተማ መሪ ማዘጋጃ ቤት ሁለቱንም ኃላፊዎች በቁጥጥር ስር የዋለው በከተማ ኦፕሬሽን ነበር። ከፋኖ ጋር ፊት ለፊት በተደረገው ውጊያ በዚህ መልኩ ሽንፈት የገጠመው የባዲን መዋቅር የደረሰበትን ሽንፈት ማካካሻ ይሆነኛል ብሎ በማሰብ የፋኖ አባላትና አመራር ቤተሰቦችን በማገትና በማሰቃየት ይገኛል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል።
ተደጋጋሚ የጦር ወንጀል እየፈጸመ የሚገኘው የብልጽግናው ስርዓት ከፋኖ ጋር ፊት ለፊት መግጠም ሲሳነውና የፋኖን ምት መመከት ሳይችል ሲቀር ራሳቸውን መከላከል የማይችሉ አቅመ ደካማ አዛውንትና ህጻናትን እንዲሁም በፋኖ ትግል ውስጥ ሚና የሌላቸውን የፋኖ ቤተሰቦች በማሰር በቀሉን እያወራረደ መሆኑን የህዝብ ግንኙነት ክፍሉ ተናግሯል። ከጉዳዩ ጋር ምንም ግንኙነት የሌላቸውን ሲቪሊያንን በሁለት የከተማ ፖሊስ ጣቢያዎች አስሮ እያሰቃየ ይገኛል ሲል የባዲንን ቋሚ የአማራ ህዝብ ጠላትነት የገለጸው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት ክፍል የፋኖ ቤተሰቦቹ በግፍ ታስረው የሚገኙትም በፌጥራ ከተማና በአለም ከተማ ፖሊስ ጣቢያ መሆኑን ገልጿል። የናደው ክፍለ ጦር አባል የሆነው የፋኖ ጌታቸው አደፍርስ 8 ቤተሰቦች በግፍ ታስረው እንደሚገኙ ያሳወቀው የዙ ህዝብ ግንኙነት ክፍል የአርበኛው ወላጆች አቶ አደፍርስ እርገጥና ወይዘሮ ትልቅ ሰው አበረን ጨምሮ የአርበኛው ወንድሞቹ ዮሴፍ አደፍርስና ታምራት አደፍርስም በፌጥራና አለም ከተማ በፖሊስ ጣቢያ ታስረው ይገኛሉ። ሌሎች 4 የቤተሰቡ አባላትም በፌጥራ ፖሊስ ጣቢያ በግፍ ታስረው እንደሚገኙ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። ከዚህ በተጨማሪም የናደው ክፍለ ጦር አባላት የሆኑት የአርበኛ አላዩ ተካ ወላጅ አባቱ አቶ ተካ ሸንቁጥ፣ የአርበኛ ክብሩ ይታገሱ አባት አቶ ይታገሱ ዋላሉ፣ የአርበኛ አበባው ፍስሐ እህት ወይዘሮ ብዙአየሁ ፍስሐና የአርበኛ እዮብ ለማ ወንድም አቶ ማሙሽ ለማ በግፍ እስረኛ ከሆኑት የፋኖ ቤተሰቦች መካከል ይገኙበታል። እነዚህ የፋኖ ቤተሰቦች በግፍ እንዲታሰሩ የወረዳው ባዲን ብልጽግና መዋቅር ዋናውን ድርሻ የሚወስድ መሆኑን የገለጸው የዙ ህዝብ ግንኙነት ክፍል ምንም ወንጀል ሳይሰሩ ልጆቻቸው ወይም ወንድሞቻቸው ፋኖ በመሆናቸው ብቻ የታሰሩ ቤተሰቦቻችን በአስቸኳይ እንዲለቀቁ፣ ይህ የማይሆን ከሆነ ግን ፋኖም ተመጣጣኝ እርምጃ ለመውሰድ ይገደዳል ብለዋል። የፍትህ ስርዓቱን ዝግዛግ የሚነደው ዝግዛግ ሆቴል። የኦህዴድ ብልጽግና ሊቀመንበር አዲስ አበባ ላይ ከ6 በላይ ቢሮዎች እንዳላቸው ይነገራል። ተመልከት ሰንደቅህን ተከተል አለቃህን በሚለው ህገ ስልጣን አስተምህሮ መሰረትም የስርዓቱ ፖለቲካዊና የጸጥታ ቁንጮ ሹሞችም ባለቃቸው መንገድ ሄደው በርካታ አድራሻዎችን ከተማዋ ላይ አቋቁመዋል። የሌሎች ተቋማት መሪዎችን ለጊዜው በሄደር እናቆየውና በፍትህ ሚኒስቴርና በፌዴራል ፖሊስ እንዲሁም በፍርድ ቤት አካባቢ ያሉ ሹሞችን በአምቢሲ ሜክሲኮ ወይም ልደታ ሂዶ ማግኘት ያልቻለ ሰው ጊዜ ሳያጠፋ ወደ መስቀል ፍላወር አካባቢ ወደሚገኘው አንድ ሆቴል ካመራ ሁሉንም አንድ ላይ ሊያገኛቸው ይችላል። ከልደታም ሆነ ከባምቢሲና ከሜክሲኮ ተነስተው ዝግዛግ የነዱ መስቀል ፍላወር አካባቢ እንደደረሱ የሚገኘውን ዝግዛግ ሆቴልን የዛሬ የልዩ ዘገባችን መዳረሻ አድርገነዋል። የብልጽግናው ስርዓት በአገሪቱ የከፈተው ጦርነት የአገሪቱን ኢኮኖሚ በሁሉም መስክ ፈተና ላይ ጥሎታል። የሆቴል ኢንዱስትሪውን በተመለከተ የኢትዮጵያ ሆቴል አሰሪዎች ፌዴሬሽን ፕሬዝዳንት ዶክተር ፍትህ ወልደ ሰንበት በቅርቡ ለጀርመን ድምፅ ሬዲዮ በሰጡት ማብራሪያ ሆቴሎች መስተንግዷቸውን በመሰረዝ ሆስፒታል እየሆኑ ነው፣ የዚህ ደግሞ ምክንያቱ የገበያው መጥፋት ነው ሲሉ ተናግረው ነበር። እንደ ዶክተር ፍትህ ገለጻ በታመመ ስርዓት ውስጥ ጤነኛ ደንበኛ ማግኘት ያልቻሉት ሆቴሎች ጤናው የታወቀ ተስተናጋጅን እየተቀበሉ ይቀጥላሉ ማለታቸው ነው። ኢኮኖሚውም ሆነ የገበያው መጥፋት የማይነካቸው 2 ዘርፎች ግን መኖራቸውን የጣና ቴሌቪዥን የምርመራ ዘገባ ቡድን በክትትሉ ደርሶበታል። የኢኮኖሚ ጫናዎችም ሆኑ የኑሮ ውድነቱ ሸክም ሲያልፍ የማይነካው የመጀመሪያው ዘርፍ የስርዓቱ የአመራር መዋቅር ነው። በፖለቲካም ሆነ በጸጥታው ዘርፍ የሚገኘው የስርዓቱ የአመራር መዋቅር አባላት መዋቅሩን ተጠቅመው የሚፈልጉትን ለማድረግና የአማራቸውን ለማግኘት የሚከለክላቸው አንዳች ምድራዊ ኃይል የለም። ሁለተኛው የዘመኑ መርገምት የማይነካው ዘርፍ ደግሞ የባለስልጣናቱ መገናኛ የሆኑ ሆቴሎች ናቸው። መደበኛ ሆቴሎች ገቢያ ጠፍቶባቸው የስብሰባ አዳራሾችን የታካሚዎች ካርድ ማውጫ አድርገው መኝታ ክፍሎቹን ደግሞ ማዋለጃ አልጋ አድርጓቸዋል። ጥቂቶች ግን የስርዓቱን ቁልፍ ሰዎች ከባለ ሀብትና ከባለ ጉዳይ ጋር እያገናኙ የኮሚሽን ገቢያቸውን ያደሩታል። ከነዚህ የዘመኑ ልዩ ተጠቃሚ ሆቴሎች መካከል አንዱ ዝግዛግ ሆቴል ነው። የብልጽግናው ፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታ፣ ረዳት ኮሚሽነር ሽፈራው ጉቱ፣ ረዳት ኮሚሽነር ብርሃኑ አበበ፣ አቶ ፈቃዱ ተሰማና አቶ ዮሲያድ አበጀን ጨምሮ የኦህዴድ ብልጽግና ስርዓት ቁልፍ የጸጥታ ዘርፍ ሰዎች በወይዘሪት ኮንስታንቲና አማኑኤል ባለቤትነት የሚተዳደረው ዝግዛግ ሆቴል የቤታቸውን ያህል አዘውትረው የሚገኙበት ቤታቸው ነው። አቶ ዮሲያድ አበጀ ማለት ከቀድሞ የብልጽግና ፍትህ ሚኒስትር ዴኤታ ተስፋዬ ዳባ ጋር በመሆን በነ ዶክተር ወንደሰን አሰፋ መዝገብ የተከሰሱትን ጨምሮ ሁሉንም የአማራ የህሊና እስረኞችን የሐሰት ክስ እየፈበረኩ የሚከሷቸው የፍትህ ሚኒስተር ቁልፍ ሰው ናቸው። ረዳት ኮሚሽነር ሽፈራው ጉቱና ብርሃኑ አበበ ደግሞ ከፍተኛ የአማራ ህዝብ ጥላቻ ያላቸው የኦህዴድ ብልጽግና ቁልፍ የጸጥታ ሰዎች ናቸው። ረዳት ኮሚሽነር ብርሃኑ አበበ በከፍተኛ ሙስና የተነሳ ከኃላፊነት ተነስተው ለወራት ከስራ ውጭ መሆናቸውን መዘገባችን ይታወሳል። በአሁኑ ሰዓት በኬንያ የኢትዮጵያ ኤምባሲ ውስጥ ከጄኔራል ባጫ ደበሌ ጋር ተገናኝተው አንድ የሥራ ክፍል እንዲመሩ ተደርገዋል።
እነዚህን ጨምሮ ስርዓቱን ጠብቀው ያቆሙት ቁንጮ ሹሞች በተጠቀሰው ዝግዛግ ሆቴል እየተሰበሰቡ የባለጉዳይን አደራና ዳጎስ ያለ ገንዘብ የሚቀበሉበት ሆቴል ነው። በዚህ ሆቴል ተገኝቶ የብልጽግናውን የጸጥታና የፍትህ ስርዓቱን ሹሞች ለማግኘት ደጅ የማይጠና የባለሀብትና ዲያስፖራ የለም ሲሉ ለጣና ቴሌቪዥን የምርመራ ዘገባ አዘጋጅ የሚናገሩት ምንጮቻችን በአጭሩ ሆቴሉ የአገሪቱን የፍትህ ስርዓት ዝግዛግ የሚነዳ ሊባል የሚችል ነው ሲሉ ይናገራሉ። አቶ አባዱላ ገመዳ ከዓመታት በፊት ናዝሬት ላይ በተካሄደው የኢህአዴግ ማዕከላዊ ኮሚቴ ጉባኤ ላይ ቦሌ የሚገኘውን ህንፃዬን ለኦህዴድ ጽህፈት ቤት እንዲሆን ሰጥቻለሁ ብለው ተናግረው ነበር። በወቅቱ ሁሉም የኢህአዴግ ባለስልጣናት በንብረት ዝርፊያ እርስ በርስ የሚፎካከሩ ቢሆንም አቶ አባዱላ ግልጽ በማውጣታቸው ጠንከር ያለ ወቀሳ ደርሶባቸው ነበር። ወደው ሳይሆን ተገደውም ቢሆን የአቶ መለስን ግሳጼ ተቀብለው ሂሳቸውንም እንዲወጡ ተደርገው እንደነበር አይዘነጋም። አቶ አባዱላ ለዚህ ወቀሳ ያበቃቸው ሙስና መብላታቸው ሳይሆን ሲሰርቁ አሻራ አላጠፉም በሚል ጥፋት ነበር የተወቀሱት። በኢህአዴግ ዘመን ሙስና የሚበላው አሻራ እያጠፉና የሚዘረፈው ካዝናም ትንሽ አበጥ እስኪል ከጠበቁ በኋላ ነበር። በኦህዴድ ብልጽግና ዘመን ግን እንደዚህ አይነት አሰራር የለም። በብልጽግናው ዘመን ድስቱ እስኪሞላ ጠብቆ ወጡን ከመጨለፍ ይልቅ ባዶውን ድስትም ቢሆን ይዞ መሄድ ግዴታ እስኪመስል ድረስ ከሁሉም ሰው ሁሉንም ነገር መውሰድ የስርዓቱን ዘመን ማስጠበቂያ ስልት አድርገውታል። የዝግዛግ ሆቴል ቡድንም በዚሁ ቅንጡ ቪአይፒ አዳራሽ የሚሰራው ይህንኑ ነው። የዝግዛግ ሆቴሉን ስብስብ ሙሉ መረጃ በተከታታይ ይዘን የምንመለስ መሆኑን ከወዲሁ እየጠቆምን ወደ ተከታዩ ዜናችን እናመራለን። የብልጽግናው ሰራዊት አስደንጋጭ የጦር ወንጀል ሪፖርት። የብልጽግናው ሰራዊት በገባበት ቀጠና ከባድ የጦር ወንጀል መፈጸሙን አጠናክሮ መቀጠሉ ተገለጸ። ሰራዊቱ በፈጸመው የሰብአዊ መብት ጥሰትና ዓለም አቀፍ የጦር ወንጀል ከ5 የሚበልጡ የአንድ ቤተሰብ አባላት ሕይወታቸው አደጋ ላይ መሆናቸውን የገለጹት የጣና ቴሌቪዥን ምንጮች የአካባቢው ሕዝብም ከፍተኛ ድንጋጤ ውስጥ መውደቁን አስታውቀዋል። ባለፈው ሳምንት መጀመሪያ ላይ በጄኔራል መሐመድ ተሰማ እየተመራ ወደ ደቡብ ጎንደር ዞን የገባው የብልጽግናው ሰራዊት ከአዲስ ዘመን ከተማ በቅርብ ርቀት አንጎት የምትባል ቀበሌ ላይ በፈጸሙት አስገድዶ መድፈር ወንጀል ከባድ አደጋ መፈጠሩን ምንጮቻችን አረጋግጠዋል። እንደ ምንጮቻችን ገለጻ የብልጽግናው ሰራዊት አባላት የፈጸሙት የአስገድዶ መድፈር ጥቃት የመላ ቤተሰቡን ሕይወት አደጋ ላይ ጥሏል። መጋቢት 26 ለ27 አጥቢያ በተፈጸመው ጥቃት በቡድን የተደፈረችው ባለትዳርና የቤተሰብ አስተዳዳሪ ራሷን ስታ ሆስፒታል የገባች ሲሆን የደረሰባትን ዝርዝር መረጃ ዛሬ ለሕክምና ባለሙያዎች አስረድታለች። ባለቤቷ ላይም በታጣቂዎቹ ከፍተኛ ድብደባ እንደተፈጸመበት የገለጹት ምንጮቻችን በትናንትናው ዕለትም በብስጭት በወሰደው መድኃኒት በከፍተኛ ህመም ውስጥ እንደሚገኝና በአሁኑ ሰዓት ሁለቱም በአዲስ ዘመን ሆስፒታል የህክምና ክትትል እየተደረገላቸው መሆኑን የጣና ቴሌቪዥን የሆስፒታል ምንጮች ገልጸዋል። የሆስፒታል ምንጮቻችን አክለውም የመንግስት ወታደሮች በማህበረሰቡ ዘንድ የተወገዘ የወንጀል ድርጊት ከፈጸሙ በኋላ የወረዳው አመራሮችና የመከላከያ አዛዦች ፍትህን ለማዳፈን በህክምና ተቋሙ ላይ ጫና እያደረጉ ነው ብለዋል። ጥቃቱ የተፈጸመው በአካባቢው ስምሪት ላይ በነበሩ የመንግስት ወታደሮች መሆኑን አረጋግጠናል የሚሉት የጣና ቴሌቪዥን የህክምና ምንጮች ለዚህም ጥቃቱ ከተፈጸመባት በኋላ ራሷን ስታ በሆስፒታል ውስጥ የነበረችው እናት ብቻ ሳትሆን አባታቸው እየተደበደበ እናታቸው ፊት ለፊት የተደፈረችባቸው ታዳጊዎችም ምስክርነታቸውን ሰጥተዋል። በባለቤቱ ላይ በቡድን አስገድዶ መድፈር ሲፈጸምባት የተመለከተው አባውራ በበኩሉ ጥቃቱን መቋቋም ተስኖት በትናንትናው ዕለት ራሱን ለማጥፋት ባደረገው ሙከራ በሞትና በህይወት መካከል ይገኛል ሲሉ የዓይን እማኞች ገልጸዋል። የአባውራውን ህይወት ለማትረፍ ርብርብ እያደረጉ እንደሚገኙ የገለጹት የሆስፒታል ምንጮች ለከፍተኛ የአእምሮ ህመም መጋለጡንም ተናግረዋል። የጥቃቱ ሰለባ የሆነችውና ድርጊቱን የፈጸሙ አካላትን ለሐኪሞች ስታስረዳ እኔን ከመድፈራቸው በፊት ባለቤቴን ነበር የደበደቡት። በዚህ ጊዜ አብዛኞቹ በሌላ ቋንቋ የሚናገሩ ሲሆኑ አማርኛ የሚያወሩትን ብዙ የመናገር ችሎታ የሌላቸው ነበሩ ብላለች። ሁሉም የብልጽግናውን ሰራዊት መለዩ የለበሱ እንደሆኑ የገለጸች ሲሆን ይህን ምስክርነት አባታቸው እየተደበደበ እናታቸው ፊት ለፊት የተደፈረችባቸው ልጆችም አረጋግጠዋል። ይህን ክስተት ተከትሎ በሊቦ ከምከም ወረዳ በተለይም ከአዲስ ዘመን በቅርብ ርቀት በሚገኙ ስፍራዎች የሚኖሩ አርሶ አደሮች ላይ ከፍተኛ ቁጣ የቀሰቀሰ ሲሆን በብልጽግናው መዋቅር ውስጥም ክፍፍል መፈጠሩ ተሰምቷል። በተለይም ድብደባ የተፈጸመበትና ባለቤቱ የተደፈረችበት አርሶ አደር ወንድም የፖሊስ አመራር ሆኖ ይሰራ እንደነበር የገለጹት ምንጮቻችን በወንድሙ ላይ እንዲህ አይነት አሰቃቂ ድርጊት መፈጸሙን ተከትሎ አጃቢዎችን በመያዝ ከነሙሉ ትጥቁ ወደ ጫካ መግባቱ ተገልጿል። ሌሎች አካባቢው ተወላጆችና የታጣቂ ቤተሰቦች በወረዳው ቅሬታ ማቅረባቸውን ተከትሎ የብልጽግናው አመራሮች ወንጀሉ
ወንጀሉን ለማድበስበስ እየሰሩ እንደሚገኙ ምንጮቻችን ተናግረዋል። አመራሮቹ በተለይም በአዲስ ዘመን ሆስፒታል ያለውን የሕክምና መረጃ ለማስቀየር ሙከራ ማድረጋቸውን የገለጹት ምንጮች ለማህበራዊ ስነ ልቦና ስንል ስማቸውን ያልጠቀስናቸው ባልና ሚስት በሰብአዊ መብት ጥሰት ምክንያት በሆስፒታላችን ይገኛሉ ካሉ በኋላ ጉዳዩ ለዓለም አቀፍ የሰብአዊ መብት ተቋማት እንዲደርስ አሳስበዋል። ከዚህ በፊት ቢቢሲ አማርኛ በ43 ትምህርት ቤቶች ብቻ ሰበሰብኩት ባለው መረጃ በአማራ ክልል ከ2600 በላይ ታዳጊ ሴቶች በብልጽግናው ሰራዊት መደፈራቸውን መዘገቡ ይታወሳል። የፊልድ ማርሻሉ የመሩት ድርድር የአሜሪካና ኢራን ጉዳይ ውስብስብነቱ የቀጠለ ሲሆን አሜሪካ ከ200 ሚሊዮን ዶላር በላይ ጥቅል ዋጋ ያላቸውን 2 ተዋጊ ሄሊኮፕተሮቿንና ተጨማሪ ከ25 ሚሊዮን ዶላር በላይ ወጪ አድርጋ አንድ የጦር አውሮፕላን አብራሪዋን ከኢራን ግዛት አስወጥታ ወደ ኩዌት ወስደዋለች። ዶናልድ ትራምፕ በበኩላቸው ኢራን የሆርሙዝ ሰርጥን ካልከፈተች የሲኦል ደጆችን እከፍትባታለሁ፣ ይህን በማድረጌም ክብሩንና ድሉን እግዚአብሔር ይወስዳል ብለው የተናገሩት ትናንት ምሽት ነበር። ሆኖም በኢራን ላይ የሲኦል ደጅን ለመክፈት የያዙትን ቀጠሮ ለተጨማሪ 2 ቀናት ያራዘሙት ደግሞ ዛሬ ጧት ነው። ከዚህ ጎን ለጎን ደግሞ የኢራንንና አሜሪካን ጉዳይ ለማሸማገል ፓኪስታናዊው ፊልድ ማርሻል ተጠርተዋል። የጦርነቱ ባለቤት የነበረችው እስራኤል የፋርሱን ጉዳይ ለአሜሪካ ሰጥታ በራሷ ጉዳይ እየተወጠረች ይመስላል። በዚህ የተነሳም የጦር ማቆም ስምምነት ለማድረግ መደራደርንም ሆነ በኢራን ላይ የሲኦል ደጅን እከፍታለሁ የሚለው ዛቻ በአሜሪካና በኢራን ብቻ ሆኗል። ለዚህም ፓኪስታናዊው ኢታማዦር ሹም ፊልድ ማርሻል አሲም ሙኒር የሚመሩት የ45 ቀናት የተኩስ አቁም ስምምነት ለማድረግ ሁለቱን ሀገራት እያነጋገሩ ነው። በድርድሩ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እና የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ መካከል የሚካሄድ ሲሆን ድርድሩ የ45 ቀናት የተኩስ አቁም ስምምነት ላይ ከመድረስ ባለፈም ጦርነቱን በዘላቂነት ለማስቆም ያለመ እንደሆነ ተነግሯል። ይሁን እንጂ የተኩስ አቁም ውይይቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ካስቀመጡ ቀነ ገደብ አስቀድሞ ሊጠናቀቅ የሚችልበት እድል ጠባብ መሆኑ የድርድሩን ጥረት በከንቱ እንዳያስቀረውና የፓኪስታናዊውን ፊልድ ማርሻል አሲም ሙኒርን ጥረትም የውርንጭላ ድካም እንዳያደርገው ተሰግቷል። በድርድር መድረኩ አሜሪካ ከቀናት በፊት እንዳደረገችው ከዚህ በኋላ በሲቪል የኃይል መሰረተ ልማቶች ላይ ጥቃት እንዳትፈጽም እንዲሁም ኢራን በገልፍ ባህረ ሰላጤው ነዳጅና የውሃ ማጣሪያዎች ላይ ልትወስድ ያሰበችውን አጸፋ ለማስቆም ወሳኝ ውይይት እየተካሄደ መሆኑን የጠቀሱት የተለያዩ መገናኛ ብዙሃን በዚህ ድርድር የመካከለኛው ምስራቅና የአፍሪካ ቀንድ ስጋት በመጠኑም ቢሆን ሊቀንስ ይችላል ብለዋል። ውይይቱ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን እንድትከፍት ያስቀመጡት የጊዜ ገደብ ዛሬ ምሽት የሚጠናቀቅ መሆኑን ተከትሎ መካሄድ የጀመረ ሲሆን ትራምፕ ለአክሲዮስ የዜና ወኪል በሰጡት አስተያየት ተኩስ አቁም ስምምነት ላይ የሚደረስበት ጥሩ ዕድል አለ፣ በቀረቡ የተኩስ አቁም ሐሳቦች ኢራን የማትስማማ ከሆነ ግን ትፈራርሳለች በማለት ዝተዋል። ይህ በእንዲህ እንዳለ ኢራን በኩዌት የሚገኙ የአሜሪካ ኃይሎችን መምታቷን የገለጸች ሲሆን የሆርሙዝ ሰርጥን ለጊዜያዊ ተኩስ አቁም እንዲከፈት የቀረበላትን ጥያቄም ውድቅ ማድረጓን አስታውቃለች። ኢራን በበቡያን ደሴት የሰፈሩ የአሜሪካ ኃይሎችን ኢላማ በማድረግ ጥቃቱን የከፈተች ሲሆን የሆርሙዝ የባህር ሰርጥ በጊዜያዊ ተኩስ አቁም ስምምነት ምክንያት እንዲከፈት ከአሜሪካ የቀረበላትን ጥያቄ ውድቅ ማድረጓ የቀጠናውን ውጥረት የበለጠ አሳሳቢ እንዲሆን ያደርገዋል ተብሏል። የኢራን የአገር ውስጥ መገናኛ ብዙሃን ባሰራጩት የቪዲዮ መግለጫ የሃታም አልአነቢያ ማዕከላዊ ቃል አቀባይ ኢብራሂም ዞልፋቃሪ የኢራን ድሮኖች በቡቡያን ደሴት የሚገኙ የአሜሪካ ኃይሎችን የሳተላይት መሳሪያዎችና የጦር ትጥቆችን መምታታቸውን ገልጸዋል። ቃል አቀባዩ አክለውም የአሜሪካ ወታደሮች ቀደም ሲል ይገኝበት የነበረው ካምፕ አሪፋጃን በተደጋጋሚ ጥቃት ስለደረሰበት ወደ ደሴቱ ተዛውረው እንደነበር ተናግረዋል። በሰሜን ምዕራብ ባህረ ሰላጤ ላይ የምትገኘው ቡቡያን ደሴት በኩዌት የባህር ዳርቻ ግዛት ውስጥ ትልቋ ደሴት ናት። ለዚህ ጥቃት ከአሜሪካ ያጸፋ ምላሽ የሚጠበቅ ሲሆን የ45 ቀናት የተኩስ አቁም ስምምነቱም ተፈጻሚነቱ ላይ ስጋት አጥሎበታል ሲሉ ተንታኞች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024 @gmail.com እንዲሁም
በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን በዚህ ተጠናቀቀ። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።